ايش مشكلة؟ دكتور وديت دكتور، اكل ما في، نوم كويس، وش في مشكلة؟ شفتوا؟ تدرون ما وجه نذر انها وجهها صحيح معية ما تشتغل. አዲስ ወደ ሐረብ ሀገር ሄዳችሁ አዲስ ኮንትራት ቤት የምትገቡ እህቶቼ ምን ያህል ጫናና ምን ያህል ችግር ውስጥ እንዳላችሁ የሚያሳይ ቪዲዮ ነው ይሄ ቪዲዮ። መዳሟ ሰራተኛዋን እንዴት እንደምታመነጫጭቃትና እንዴት እንደምታስጨንቃት እያየን ነው። በመጀመሪያ አዲስ ሰራተኛ ወደ ሐረብ ሀገር ስንሄድ ወይንም መዳም ቤት ስንገባ የማይስማማን ነገር ካለ የምናረገው ምንድነው? አንሰራም፣ ቢሮ ሰጅን መቀመጥ ነው። ምክንያቱም እንድትወስድን። አንድ ሰራተኛ ግን ወደ ሐረብ ሀገር ስትሄድ ደላላላት፣ የራሷ ኤጀንሲ አላት። ሰራተኛ አልሰራም ካለች ወደ ኤጀንሲዋ እንጂ መወሰድ ያለባት፣ ወደ ወሰዳት ደላላ እንጂ መመለስ ያለባት፣ ወደ ሶሻል ሚዲያ ቪዲዮ እንደዚህ እየተጨናነቀ መፖሰት የለባትም ነበር። አረብ ሀገር ላይ ያሉ እህቶቼ ከሚሰሩት ስራ በላይ ከሚኖሩት ኑሮ በላይ ምን ያህል አረቦቻቸው እንደሚያሰቃዩዋቸውና ምን ያህል እንደሚፈትኗቸው የሚያሳይ ቪዲዮ ነው። ሰራተኛዋ ያለባት ሁኔታ የችግራት ነገር አለ፣ መናገር የማትፈልገው ነገር አለ። ምን ብትበደሉ ምን ብትከፉ እኔ ይሄን አርገሽኛል አልልም። ምክንያቱም አረብ ቤት የአረብን ጩኸት ታውቃላችሁ። አረብ ምን ያህል እንደሚጮሁ ምን ያህል ሰራተኛ ላይ ጫና እንደሚያደርጉ ታውቃላችሁ። ታዲያ ይቺ ሴትዮ እንደዚህ እየጮኸችባት እንደዚህ እየተናገረቻት ካንቺ ቤት እኔ ጥሩ ነው ወይንም መጥፎ ነው ብላ መናገር አትችልም። ገባችሁ? እንደዚህ ሆናችሁ እየሰራችሁ እንደዚህ ሆነው ራሱ ቢሮ ወሰዱን አንሰራም እያሉ እየተመቱ የሚሰሩ ብዙ እህቶች ያሳያለን። ብዙ እህቶች አረቦቻቸው ጋር ቢሮ ወሰዱን አንሰራም ወይንም ወደ ሀገራችን አሳፍሩን ሲባሉ አንሰድም እያሉ የሚሰቃዩ በየቤቱ አሉ። እውነት በጣም ነው የሚያሳዝነው። አረብ ሀገር ላይ ሁላችንም ሰርተናል። ማንቻዋ መዳም እሷ ሳትፈልግ ስትቀር ተመልስ እንጂ አንዲት ሰራተኛ እኔ አልፈልግም ካንቺ ጋር መስራት አልችልም አልተመቸሽኝም ብላ ለመውጣት በምትፈልግበት ሰዓት የምታረገው አክት ምንድነው? አልሰራም ብላ ቁጭ ነው የምትለው። አልሰራም ብላ ቁጭ ባለ ቁጥር ልጆቿ ሳይቀሩ እህቶቿ ሳይቀሩ ቤተሰቦቿ እንዳለ ተሰብስበው ከዛ ሰራተኛ ላይ እንዴት እንደሚጮሁ እናውቃለን። እንዴት እንደሚጮሁ አንሰራም ባልናቸው ሰዓት። ታዲያ ዛሬ እቺ ሴትዮ ምንድነው ያደረገችው? እሷ ጥሩ ሴት ለመሆን እሷ ምርጥ መዳም መሆኗን ለማሳወቅ ቪዲዮ ቀረጸች። ምን አለች? እንቅልፍ ትተኛለሽ፣ ምግብ ትበያለሽ፣ ሐኪም ቤት ወስድሻለሁ፣ እንደፈለኩ አድርጌ ነው ያስኩሽ፣ እንደፈለገ ያርጋ ብትይዛት ሰራተኛ ወደ ሐረብ ሀገር የሄደችው ለመስራት ለመቀየር ነው። እንደዚህ ወጣት ቪዲዮ አትቀርጻትም። ገባች? ብትመቻት እሷ ራሱ የሄደችው ለመስራት ነው። ጥላት ትሄድም። ጭራሽ የገጠር ላይ ሆናችሁ ስትሄዱ ብዙ ችግር ተሸክማችሁ ብዙ ኃላፊነትና ይዛችሁ ነው የምትሄዱትና ልሂድ ወይንም ስራ ልፍታ ልቀመጥ አትሉም። ቢሮ መሄድ እኮ ከእናት ከአባት ቤት መመለስ አይደለም። ቢሮ ሄዶ እኮ መቀመጥ ማለት ምግብ የለም፣ በሰዓት እንቅልፍ የለም፣ እንደፈለጉ መብላት የለም፣ እንደፈለጉ መንቀሳቀስ የለም። ስራ ቦታ ስትሆኑ ትሰራላችሁ፣ አትጨናነቁም። ምን ስራ ቢበዛባችሁ ቢደክማችሁ ትሰራላችሁ። ቢሮ ሄዳችሁ መቀመጥ ማለት አንድ ክላስ ታሸጋችሁ ስራ እስከሚመጣላችሁ ራሱ እናንተ ተጨናንቃችሁ ነው የምትኖሩት እዛ ቦታ ላይ። አንደኛ ምግብ አታገኙም፣ ሁለተኛ ሰላም አይሰማችሁም። ቢመቻቸው እህቶቻችን ቢሮ ውሰዱና አይሉም። ገና ከኢትዮጵያ ወደ እዛ ቢሮ ሲሄዱ ያን ቢሮ ሲያዩት ስራ የፈቱ እህቶቻችንን ሲያዩ ጭንቅ ነው የሚሆንባቸው። ታውቃላችሁ? ጭንቅ ፈተና ነው የሚሆነውና ምን ያህል ክፉ ምን ያህል መጥፎ አረቦች ቢሆኑ ነው በዚህ ልክ ሰራተኛን እያጨነቁ ቪዲዮ ለምን አልፈልጋትም ነው ያለችው አይደለ? ብሯ ይመለስላታል። ለምን ወደ ቢሮ አትመልሳትም? ግን ለዚህም ዋናው መፍትሄ ምንድነው? ወደ አረብ ሀገር የምትልኳቸው እህቶቻችንን ወደ አረብ ሀገር የምትሸጧቸው እህቶቻችንን ደላላዎች በቅድሚያ እናንተ ናችሁ ይሄን ነገር ማስተካከል ያለባችሁ። በቅድሚያ አንድ ሰራተኛ ለመዳሟ ስትሰጥ ፈርማ ነው የምትወስደው። አንድ ሰራተኛ ወደ አረብ ሀገር ስትሄድ የራሷ የሆነ አንሹራንስ አላት። የአንሹራንስ ከፍላ ነው ማህበራዊ ሚዲያ ላይ ሄዳ ከፍላ ነው የምትመጣው። ያ ኤጀንሲ ወይንም ያን ኤምባሲ ለዚች ዜጋ ምንድነው መብቷና ምንድነው ግዴታዋ ማሳወቅ አለባችሁ። ቪዲዮ መቀረጽ አይችሉም። ተቀረጻትም ግን ግዴታ ስሪ ብላ ማስጨነቅ አትችልም። እሷ ተመላሽ ብሯ ይመለስላታል። እውነት አረብ ሀገር ላይ የሚሰሩ ኮንትራት ላይ የሚሰሩ እህቶች እንደዚህ ነው የሚሰቃዩት። ኮንትራት እየሰሩ ያሉ እህቶች እንደዚህ ነው እየተፈተኑ ያሉት። በቃ ብዙ አሉ ስልክ የማይሰጣቸው።
እንቅልፍ የማይተኙ ምግብ የማይበሉ ቢሮ ወሰዱን ሲሏቸው የማይወስዷቸው የሚመቷቸው የሚጮሁባቸው ልጆቻቸው እንደፈለጉ የሚያመነጫጭቋቸው ጭራሽ የቢሮ ስም እንዳያነሱባቸው የሚፈልጉ መዳሞች አሉ። አንድ ጊዜ ግን ሰራተኛ ደውላ ያለችበትን ሁኔታ ለቢሮዋ እንደዚህ ሁኛለሁና ባካችሁ በምትል ሰዓት ለምን እናንተ ራሳችሁ የራሳችሁ ድራይቨር ኑሯችሁ ልጆችን ሄዶ የሚያመጣና ልጆችን የማስመለስ መብት የላችሁም? አሁን አንዲት ሰራተኛ ቢልብን ከሆነች ካልተመቻት ትደውላለች። ከዛም ወደ ኋላ ታክሲ ይላክላታል፣ ትወሰዳለች። እውነት ለመናገር እንደዚህ ነው እኛ የረከስነው፣ እንደዚህ ነው። ግን እኛ ያረከሰን አረቡ አይደለም። እኛን ያረከሰችን መዳም አይደለችም። ያረከሰን የራሳችን ዜጋ ነው። እኛን እያስወቀጠን ያለው የራሳችን ዜጋ ነው። መከባበር፣ ሰው ማስከበር። አረብ ሀገር ላይ የምትሰራ እህቶች ስትሰራ ልንገራችሁ፣ ለእሷ ብቻ አትሰራም፣ ለሀገርም ጭምር ነው የምትሰራው፣ ለህዝብም ጭምር ነው የምትሰራው። ገባችሁ? የሀገርን ችግር ነው የምትቀርፈው። ዛሬ ሀገራችን ላይ በየቤቱ ሁሉም አረብ ሀገር ያላከ የለም። ሁሉም አረብ ሀገር ልኳል። ግን እህቶቻችን ታዲያ የተሸጡት አረብ ሀገር ለምንድን ነው ማለት? ለሀገርም ጥቅም አላቸው እህቶቻችን። እውነት እኔ በጣም ይገርመኛል። አንድ ሰው በቃ አገሩን ወክሎ ከተቀመጠ፣ ዜጋውን ወክሎ ከተቀመጠ ለምንድን ነው የዜጋን መብት የማያስከብረው? ዜግነቱን ለምንድን ነው የማያስከብረው? ዜጋ ምን ሲደረግ ነው? ሲሞት ነው እንደሚከበረው? እና አባካችሁ ጥንቃቄ አድርጉ። አረብ ሀገር ላይ ኮንትራት የምትሄዱ እህቶች እንደዚህ አይነት መጥፎ አረብ ከደረሰቻችሁ ምን ቪዲዮ ብትቀርጻችሁ አቋማችሁ መቀየር ከሆነ መቀየር ነው። እሷ ቪዲዮ ስለቀረጠች እናንተ አይምሯችሁን ማጨናነቅ የለባችሁም። አንድ ሰው ወደ አረብ ሀገር ሲላክ የቤተሰብ ሀሳብ አለ፣ ይዞት የመጣው ኃላፊነት አለበት፣ እንቅልፍ የሚነሳ የልጅ ናፍቆት አለበት። አረብ ሀገር የሚሄዱቶች ግማሹ ልጅ ያላቸው ናቸው። ቤት ውስጥ ምንም ነገር ሳይኖራቸው፣ ቤት ውስጥ ምንም የሚበሉት የሚጠጡት ነገር ሳይኖራቸው፣ እሷ በዲያ ሄዳ የልጆቿ ቤት ውስጥ ምን አለመኖር ሰርታ ወደ ልጆቿ የምትልክበት ቀን ብር በጇ ተሰጥቷት ለልጆቿ ልካ ልጆቿ ጠገው የሚበሉበት ቀን የምትናፍቅ እናት አለች። ገባችሁ? እንጂ ሄዳ አልሰራም አትልም። ቢመቻት እርፈት ብታገኝ፣ ሁለተኛ ምን ምግብ ብትበሉ ምን ብትጠጡ ቢደላችሁ፣ ስራ ከበዛባችሁ አቅማችሁ በላይ ከሆነ እንደፈለገ የምታንገላታችሁ ከሆነ እናንተ የሷ ምግብ ምንም ነው፣ እናንተ ስትኖሩ ነው። ገባችሁ? አረቦች ሁሉም አረቦች ናቸው። ምን ይላሉ? እኔ ጥሩ ነኝ፣ ልብስ ገዛላታለሁ። አንድ ሻምቦ ገዝታ ከሆነ የእሷ ሻምቦ ሳቡና እየቀረኝ የለም፣ ሎሽን፣ ልብሷ ሁሉ አንድ ሪፎርም ገዝታ አካብዳ ነው የምትናገረው። ወላሂ ሲል ወላሂ ቀሰመን ቢላ ወላሂ ረብል ከዕባ ወላሂ ረብል መጽሐፍ እያሉ የሚያወሩት እንደዚህ እያሉ የሚያወሩት ለምንድን ነው? ራሳቸውን ጥሩ ሰው ለማድረግ። ጥሩ አረብ ከሆነ አንድ ሰራተኛ መውጣት አትፈልግም። እንደውም ጥሩ አረብ ገጥሞኛል እያለ ፈጣሪዋን ማመስገን ነው የምትፈልገው እንጂ መውጣት አትፈልግም። እውነት መውጣት አትፈልግም። ታዲያ ለዚህ መፍትሄ ምንድነው መሆን ያለበት? እባካችሁ እህቶቼ ራሳችሁን ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ዛሬ እንግዲህ እውነት ለመናገር እኔ ብዙ ጊዜ ያለውኝ አረቦች በሰራተኛ ላይ ቪዲዮዎች ሲሰሩ፣ በሰራተኛ ላይ ብዙ ነገር ሲናገሩ፣ ግን መጀመሪያ አንዲት አረብ ሰራተኛዋን ካከበረቻት፣ ሰራተኛዋን ከወደደቻት ወጣ መሄድ አትፈልግም። ሰራተኛ መንቀሳቀስ አትፈልግም። ስለምትወዳት አረቧን፣ ስለምታከብራት አረቧን ቤት ውስጥ ማውጣት አትፈልግም። ጭራሽ እዛ ቤት መሄድ አትፈልግም። አይደለም 2 ዓመት ኮንትራቷን ጨርሳ 4፣ 5 ዓመት 6 ዓመት ኮንትራት ትሰራለች። እና ባካችሁ ጥንቃቄ አድርጉ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስላል። እንደዚሁም የቤት ዕቃ አልባሳት የምትፈልጉ ካለ ዋትስአፕ ላይ በመምጣት በማዘዝ ወሎ ውስጥ የትኛውን ቦታ ላይ እናደርሳለን። የተለያዩ የባህል አልባሳት አሉ፣ የተለያዩ የቤት ዕቃዎች አሉና ሁላችሁም ይህን ቻናል ተቀላቀሉ። አካውንቴን ሰብስክራይብ አድርጉልኝ፣ የመለቀው ቪዲዮ እንዲደርሳችሁ። ላይክ የማታደርጉ ደግሞ ላይክ አድርጉ፣ አስተያየት ስጡ። ሁላችሁም በጣም ወዳችኋለሁ፣ አክብራችኋለሁ። እንግዲህ ኢድ እየደረሰ ነው። ኢድን በማስመልከት የቤት ዕቃ የምትፈልጉ እንደዚሁም አልባሳት የምትፈልጉ እህቶች ካላችሁ ኢዳችሁን የተወሰነ ቀን ነው የቀረው። ኢድ ከመድረሱ በፊት ማዘዝ ትችላላችሁ። በእርግጥ የባህል ልብስ አሁን ላይ ቶሎ በቀጠሮ ለማሰራት ጊዜ ይውህዷለን። ሆኖም ማዘዝ የምትፈልጉ ካላችሁ ቁጥራችን አላስቀምጫለሁ ቁጥር ማዘዝ ትችላላችሁ። ወሎ ውስጥ የትኛውን ቦታ ላይ ያደርሳለሁ። የፈለጋችሁት የቤት ዕቃ አለ፣ የፈለጋችሁት አልባሳት አለ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ሁኑልኝ ውዶቼ።